ሰላም ሰላም ውድ የቻናሌ ቤተሰቦችና ተማሪዎች ሰላማችሁ ይብዛ እያልኩኝ ወደ ዛሬው ትምህርት እገባለሁ። በዛሬው ትምህርታችን የምንዳስሰው ትሮፒካል ዴዘርትስ ይሆናል ማለት ነው። የዓለማችን በረሃማ ስፍራዎችን እናያለን ማለት ነው። ዓለማችን ላይ በረሃማ የሚባሉ ስፍራዎች የትኛው የዓለማችን ክፍል ላይ እናገኛቸዋለን? እነዚህ በረሃማ ስፍራዎች የተፈጠሩበት ዋነኛ ምክንያትስ ምንድን ነው? ተፈጥሯዊ ነው ወይስ የራሱ ሂደት አለው የሚለውን እናያለን ማለት ነው። ዴዘርት አር ኦልሞስት ባረን ላንድስ። ዴዘርት ብለን የምንጠራው ስፍራ ባረን ላንድ ማለት ባዶ የሆነ ወይንም ወና የሆነ ስፍራ ማለት ነው። ባረን ላንድስ ባዶ የሆነ ባዶ ስፍራ እንደማለት ነው። ያ ማለት ምንም ዛፍ የሌለበት የዓለማችን ክፍል ነው። ባረን ላንድስ is called the desert. The tropical hot desert are between located 50 degree to 30 degree north and south. እንግዲህ እነዚህ ትሮፒካል ዴዘርት የሚባሉት ከ15 እስከ 30 ዲግሪ ኖርዝ እና ሳውዝ ኦፍ ላቲቲዩድ ላይ ይገኛሉ። The largest hot desert in the world is called ሰሃራ ዴዘርት ተብሎ ይጠራል። የዓለማችን አደገኛ ተብሎ የሚጠራው ዴዘርት ሰሃራ ዴዘርት ይሆናል ማለት ነው። there are also other important deserts። እንግዲህ ሌሎችም ዴዘርት ታይፖች ይገኛሉ። ከነዚህ ካላሃሪ፣ ተካማ፣ ኮሎራዶ፣ አራቢያን፣ ታር፣ አውስትራሊያ ዴዘርቶችን እናገኛለን ማለት ነው። እንግዲህ ዓለማችን ላይ ያሉ ሆት ዴዘርቶች የሚፈጠሩበት ዋነኛ ምክንያት ወይም በምን አይነት መንገድ ይፈጠራሉ? ዴዘርት አር ፎርምድ ዲው ቱ አንደኛ ኢን ዘ ትሬድ ዊንድ ቤልትስ። አንደኛ የሚፈጠሩት ኢን ዘ ትሬድ ዊንድ ቤልትስ፣ ሁለተኛ ኦን ዘ ሊዋር ሳይድ ኦፍ ማውንቴን፣ ሶስተኛ ኢን ዘ ኢንቴሪየር ኦፍ ኮንቲነንት፣ አራተኛ አሎንግ ኦሽን ከረንት። በእነዚህ አራት አበይት ምክንያቶች ይፈጠራሉ ማለት ነው። ትሬድ ዊንድ ቤልት ማለት ሁለት ሃይ ፕሬሸር ያላቸው ዊንዶች ኮንቨርጅ አድርገው የሚፈጥሩት ማለት ነው ባጭሩ። እንግዲህ ከዓለማችን ኖርዝ ኢስተርን ፓርት የሚነሱ ነፋሶች ኖርዝ ኤስተርላይስ ይባላሉ። ከሳውዝ ኢስት የሚነሱት ደግሞ ሳውዝ ኢስተርላይስ ይባላሉ። የእነዚህ ሁለት ነፋሶች ድምር ደግሞ ምን ይባላል? ትሬድ ዊንድ ቤልት ብለን እንጠራዋለን ማለት ነው። ትሬድ ዊንድ ብለን እንጠራዋለን ማለት ነው። እንግዲህ እነዚህ ነፋሶች በዋናነት ትሮፒክ ኦፍ ካንሰር እና ትሮፒክ ኦፍ ካፕሪኮርን አልፈው ወደ ኢኩዌተር ይገባሉ ማለት ነው። በዚህ ሂደት ውስጥ እነዚህ ቦታዎች ዴዘርት ያደርጓቸዋል ማለት ነው። ስለዚህ ትሬድ ዊንድ ማለት ከፍተኛ የሆነ ወይም ደረቅ የሆነ ነፋስ እንደማለት ነው ባጭሩ። በውስጡ እርጥበት ሙቀት የሌለው እርጥበት የሌለው ማለት ነው። በዚህ ምክንያት ትሬድ ዊንድ ቤልትስ ፎርም ዴዘርት። ሁለተኛው ኦን ዘ ሊዋርድ ሳይድ ኦፍ ሃይ ማውንቴንስ። ስለዚህ አሎንግ ዊንድ ዋር ሳይድ እንደ ሊዋርድ ሳይድ ስንል ሊዋርድ ሳይድ ማለት ምን ማለት ነው? ሬን ፎርም ማይደረግበት ወይንም ድራይ የሆነ ዊንድ ያለበት ኤሪያ ማለት ነው። ለምሳሌ ከዚች ኤሪያ ላይ የሚነሳ ምን አለ? ነፋስ አለን። ሞይስቸር ቢሪንግ ዊንድ ብለን እንጠራዋለን። ከዚች የሚነሳ ወይ ሞይስቸር ቢር ዊንድስ ዘን ይሄ ሞይስቸር ቢር ዊንድ ሞይስቸር ኮንደንስ አስ ኩልስ ሪላቲቭሊ ሂሚዲቲ ኢንክሪዝ። ስለዚህ ከፍ ያለ ሲሄድ ምንድነው ዊንዱ ነፋሱ እርጥበቱ የጨመረ ይሄዳል። ዘን እዚች አካባቢ ሲደርስ ይሄ ቦታ ላይ ሬንፎል ያገኛል ማለት ነው። ዘን ይሄ ቦታ ሬንፎል ካገኘ በኋላ እችኛው ሳይድ በተለይ የትኛው ሳይድ? እችኛው ሳይድ ማለት ነው። እቺ ቦታ ላይ ሬንፎል ከጣለ በኋላ ኔክስት ኤሪያ ላይ ሲሄድ እዚህ ጋር ያለው ነፋስ ምን ይሆናል? ኮልድ ይሆን ይሄዳል ማለት ነው። ኮልድ ይሆንና እዚህ ጋር ኮልድ ኤር ዲፕሌትድ ኦፍ ሞይስቸር ሲንክስ ኤንድ ዋርም። ስለዚህ እዚህ ጋር ያለው ንፋስ እርጥበቱ አራግፎ ወደዚህ ይመጣል። ዘን ይሄ ቦታ ላይ ያለው ሞይስቸር እዚህ ቦታ ላይ ያለው ሞይስቸር ምን ያደርግ ይሄዳል? አብዞርብ ያደረገው ወይም የሰበሰበ ንፋሱ ይጓዛል ማለት ነው።
በዚህ ምክንያት ቦታው ድራ ኤሪያ ወይም ዴዘርት ይሆናል ማለት ነው። ስለዚህ ሊዋርድ ሳይድ ስንል ያ ማለት ነው። ዲዩቱ ድራይ ዊንድ እንደማለት ነው ማለት ነው። ወደ ቀጣይ ቶፒካችን ሶስተኛው ኢን ዘ ኢንቴሪየር ኦፍ ኮንቲነንትስ አብዛኛው የዓለማችን ወይንም አንዳንድ የዓለማችን ክፍሎች ሴንተር ላይ ነው የሚገኙት ወይም ከውቅያኖሶች ርቀው ነው የሚገኙት። በዚህ ምክንያት ቦታዎቹ ደረቅ ይሆናሉ ማለት ነው። ስለዚህ ኢንቴሪየር ኮንቲነንት ኦፍ ሚንስ ሴንተር ኦፍ ዘ ኮንቲነንት እንደማለት ነው። የመጨረሻው አሎንግ ኦሽን ከረንት ነው። አሎንግ ኦሽን ከረንት ስንል ማለት ነው ድራይ የሆነ ወይም ኮልድ የሆነ ኦሽን ከረንት ያለባቸው ቦታዎች ማለት ነው። ኮልድ ኦሽን ከረንት ስንል ነፋሱ የሚነሳው ቀዝቃዛ ከሆኑ የዓለማችን ውቅያኖሶች ነው። እነዚህ የዓለማችን ቀዝቃዛ ውቅያኖሶች የት ነው የምናገኛቸው ካልን ከ23ኛ ዲግሪ ኖርዝ እና ሳውዝ በላይ እና በታች ነው ማለት ነው። ያመት ከአውሮፓ የሚነሱ ከአውስትራሊያ የሚመጡ ኦሽን ከረንቶች ናቸው ማለት ነው። በእነዚህ ምክንያቶች ኮልድ በሆኑ ኦሽን ከረንቶች እንግዲህ ኦሽን ከረንት ኮልድ ነው ማለት በውስጡ የሚይዘው እርጥበት አናሳ ነው ማለት ነው። ስለዚህ እንዲሁም ቴምፕሬቸሩ አናሳ ነው። በዚህ ምክንያት ቦታው ድራይ የሆነ ይሄዳል ማለት ነው። ሞስት ዴዘርትስ አራይዝስ ዲው ቱ አትሞስፌሪክ ዊንድስ እንግዲህ አብዛኛዎቹ ዴዘርቶች መነሻቸው ዲው ቱ አትሞስፌሪክ ዊንድስ ይሆናል ማለት ነው። ዋርም ኤር ማስስ ክሪኤት ቱ ቤልትስ ኦፍ ዴዘርት ዋን አሎንግ ትሮፒክ ኦፍ ካንሰር ኤንድ ዚ አዘር አሎንግ ትሮፒክ ኦፍ ካፕሪኮርን ማለት ነው። ስለዚህ ሁለት አይነት ቤልቶች ወይንም ሁለት ዋርም ኤር ማሶች መነሻቸው ትሮፒክ ኦፍ ካንሰር እና ትሮፒክ ኦፍ ካፕሪኮርን ማለት ነው። ከዛ ውጭ ከሆነ ኮልድ ኦሽን ከረንት ይከሰታል ማለት ነው። ስለዚህ ኮልድ ኦሽን ከረንት ያለባቸው ቦታዎች ድራይ የሆነ ኤሪያ ፎርም ያደርጋሉ ማለት ነው። ለምሳሌ አዘር ዴዘርትስ ሪዛልት ፍሮም ዘ ኢፌክት ኦፍ ኦሽን ከረንትስ ኦን ዘ ላንድ ማስስ ዌር ኩል ኤር ማስስ ኬሪ ፎግ ሞይስቸር እንግዲህ ኩል ኤር ቀዝቃዛ የሆነ የአየር ንብብር ወይም ቀዝቃዛ የሆነ ቀላይ ሞገድ ወይም ኦሽን ከረንት ምን ኬሪ ያደርጋሉ? ኩል ኤር ማስስ እነዚህ ደግሞ ፎግ ሚንስ ሞይስቸር ይዛሉ ማለት ነው። ይሄ ሞይስቸር ነው ምንድነው ማለት ነው? ድራይ ነው ማለት ነው። ስለዚህ ኮልድ ነው ማለት ቦታው ላይ ያለው ሞይስቸር ሙሉ ለሙሉ ሰብስቦት ነው የሚሄደው ማለት ነው ነፋሱ። በዚህ ምክንያት ቦታው ድራይ ይሆናል ማለት ነው። ስለዚህ ዓለማችን ላይ ያሉ በረሃዎች በአራት አበይት ምክንያቶች ይፈጠራሉ ወይም ይከሰታሉ ማለት ነው። የመጀመሪያው ኢን ዘ ትሬድ ዊንድ ቤልትስ፣ ሁለተኛ ኦን ዘ ሊዋርድ ሳይድ ኦፍ ሃይ ማውንቴን፣ ሶስተኛ ዘ ኢንቴሪየር ኦፍ ኮንቲነንት፣ አራተኛው አሎንግ ኦሽን ከረንት ይሆናል ማለት ነው። እንግዲህ ዓለማችን ላይ ያሉ በረሃማ ስፍራዎች በዚህ ካርታ በቀላሉ ማየት እንችላለን። እነዚህ የዓለማችን በረሃማ ስፍራዎች የመጀመሪያው ኮሎራዶ ዴዘርት ይሆናል ማለት ነው። ኮሎራዶ። ሁለተኛው አታካማ ሳውዝ አሜሪካ ውስጥ ይገኛል። ኮሎራዶ ኖርዝ አሜሪካ። ሶስተኛ ሳሃራ ዴዘርት። አራተኛው አረቢያን ዴዘርት እቺ ቦታ ማለት ነች። አምስተኛው ታር ዴዘርት ወደ ህንድ አካባቢ ኢንዲያ ውስጥ ማለት ነው። እንግዲህ አብዛኛው አረብ ሀገራት አረቢያን ዴዘርት ተብሎ ነው የሚጠሩት ማለት ነው። ሌላኛው ካላሃሪ እና ናሚብ ዴዘርት ናሚቢያ ውስጥ ይገኛል። እንዲሁም አውስትራሊያን ዴዘርት። እነዚህ የዓለማችን ሆት ዴዘርት ወይም ትሮፒካል ዴዘርት ተብሎ የሚጠሩ የዓለማችን ክፍሎች ናቸው። ዘ ላርጀስት ዴዘርት ኦር ዘ ላርጀስት ሆት ዴዘርት ኦፍ ዘ ግሎብ ኢዝ ሳሃራ ዴዘርት ይሆናል ማለት ነው። ዘ ላርጀስት ዋን ኢዝ ሳሃራ ኢዝ ዘ ላርጀስት ዴዘርት ይሆናል ማለት ነው። ዴዘርት አር ሎኬትድ ኦን ዘ ዌስተርን ማርጂን ኦፍ ዘ ኮንቲነንትስ። እንግዲህ አንድ ነገር መያዝ ይኖርባቸዋል እዚህ ጋር። ያ ምንድን ነው? አብዛኛዎቹ የዓለማችን ሆት ዴዘርቶች ወይም ትሮፒካል ዴዘርቶች መገኛቸው ዌስተርን ማርጂን ይባላል ማለት ነው። ዌስት ጫፍ ላይ ነው ወይንም ወደ ምዕራብ ጫፍ ላይ ነው የምናገኛቸው ማለት ነው። ምዕራብ አካባቢ ነው የምናገኛቸው ማለት ነው። ሶ ሞስት ኦፍ ዘም አር ሎኬትድ ኢን ዘ ዌስተርን ማርጂን ኦፍ ዘ ኮንቲነንት ይሆናል ማለት ነው። ኤክሰፕት ሳሃራ ዴዘርት። እንግዲህ ከሳሃራ ዴዘርት ውጭ ሁሉም በረሃዎች የምናገኛቸው ዌስተርን ማርጂን ላይ ነው ማለት ነው። ሶ ኦል ሆት ዴዘርት አር ሎኬትድ ኢን ዘ ዌስተርን ማርጂን ነው ማለት ነው። እነዚህ እንዳለ ዌስት ጫፍ ላይ ነው የምናገኛቸው ማለት ነው። ኤክሰፕት ሳሃራ ዴዘርት ማለት ነው። which is in the North Africa and extends to north east coast of the African continent ወደ ኖርዝ ኢስት የሰፋ ይሄዳል ማለት ሳሃራ ዴዘርት። ክላይሜቱ ስናየው the many characteristics of desert
the main characteristics of desert is that the climate is hot throughout the year ዓመቱ ሙሉ ሞቃት የሆነ ነው ማለት ነው ክላይሜቱ። there is a very low and unreliable rainfall በጣም ትንሽ የሚባል የዝናብ መጠን ያለው በጣም ትንሽ የሚባል የዝናብ መጠን ያለው ስፍራ ነው ማለት ነው። ቴምፕሬቸሩ በዋናነት ከ25 ዲግሪ ሴልሺየስ እስከ 40 ዲግሪ ሴልሺየስ ይደርሳል ማለት ነው። ትሮፒካል ዴዘርትስ ቀን ላይ ማለት ነው። ቀን ላይ ከ25 እስከ 40 ዲግሪ ሴልሺየስ፣ ምሽት ላይ 0 ዲግሪ ሴልሺየስ ይሆናል ማለት ነው። ምክንያቱም ዴዘርት ላይ ማታ ላይ በጣም ይቀዘቅዛል። ምክንያቱም አብሰንስ ኦፍ ክላውድ የደመና ሽፋኑ ዝቅተኛ በመሆኑ ምክንያት ትሮፒካል ዴዘርቶች ምሽት ላይ በጣም ይቀዘቅዛሉ፣ ቀን ላይ በጣም ይሞቃሉ ማለት ነው። ሶ ይህን ዲያግራም ብናየው በዋናነት የሚያሳየው የዴዘርት ክላይሜት ነው ማለት ነው። እንግዲህ የዝናብ መጠኑ እንደምናየው ዲያግራማችን በጣም ትንሽ ነው የዝናብ መጠኑ። የቴምፕሬቸር መጠኑ ደግሞ በጣም ትልቅ ነው፣ ሃይ ነው ማለት ነው። ሶ ሃይ ቴምፕሬቸር ኤንድ ሎ ቴምፕሬቸር ያለው የዓለማችን ስፍራ ትሮፒካል ዴዘርት ብለን እንጠራዋለን ማለት ነው። ቬጌቴሽኖችን ስናየው the climate of hot desert is not favorable for plant growth እንግዲህ ለእጽዋቶች እድገት በጣም ምቹ አይደሉም ማለት not favorable for plant growth ለእጽዋቶች እድገት ምቹ ያልሆኑ ናቸው ማለት ነው። በጣም አንዳንድ እጽዋቶች የራሳቸውን ከአካባቢው ጋር አዳፕት አድርገው እዚህ ኤሪያ ላይ እናገኛቸዋለን ማለት ነው። plants in desert have a long roots እንግዲህ በረሃ ላይ ያሉ እጽዋቶች ረጃጅም ስር ያላቸው ናቸው። long root few or no leaves ትንሽ ወይንም ምንም ቅጠል የሌላቸው ናቸው። እንዲሁም ሃርድ ባርክ ጠንካራ የሆነ ቅርፊት ያላቸው ናቸው። እንዲሁም ቅጠላቸው ቅባታማ ነው። ቅባታማ ስትራክቸር አለ። ምክንያቱም ሞይስቸር ሪሊዝ የሚደረገው ሞይስቸር ምን ማድረግ ሚኒማይዝ ለማድረግ ነው ማለት ነው። this feature helps the plants to extract every drop of moisture from soil and reduce loss of water by evapotranspiration ስለዚህ በኤቫፖትራንስፓይሬሽን ሉዝ የሚያደርጉትን ውሃ ለመቆጠብ ሲሉ እነዚህን አዳፕቴሽን ሜካኒዝሞች ይጠቀማሉ ማለት ነው። የትኞቹ አዳፕቴሽን ሜካኒዝሞች? ሎንግ ሩት፣ ፊ ኦር ኖ ሊቭ፣ ሃርድ ባርክ እና ኦይል ሊቭ ሰርፌስ ይጠቀማሉ ማለት ነው። ዴዘርት ላይ የምናገኛቸው እጽዋቶች በአጠቃላይ ምን ተብለው ይጠራሉ? ዜሮፋይቲክ ፕላንት ይባላሉ። ዜሮፋይቲክ ፕላንት ካራክተራይዝድ ባይ ሎንግ ሩት፣ ፊ ኦር ኖ ሊቭ፣ ሃርድ ባርክ እና ኦይሊ ሊቭ ሰርፌስ ያላቸው ናቸው ማለት ነው። ሎንግ ሩት፣ ፊ ኦር ኖ ሊቭ፣ ሃርድ ባርክ እና ኦይሊ ሊቭ ሰርፌስ ያላቸው ናቸው ማለት ነው። ዜሮፋይትስ አር ውዲ ኤንድ ቶርኒ ፕላንት ግራስ ኤንድ ኸርብስ ፎር ኤግዛምፕል ካክተስ መውሰድ እንችላለን ማለት ነው። ስለዚህ ዴዘርት ላይ የምናገኛቸው እጽዋቶች ወይም ዜሮፋይት ፕላንቶች ቶርኒ ፕላንት ናቸው፣ እሾሃማ የሆኑ እጽዋቶች ናቸው። እንዲሁም የሳር ምድሮች እና ኸርብስ አረሞች ይገኙበታል። ለምሳሌ ካክተስ ወይንም ቁልቋል መውሰድ እንችላለን ማለት ነው። ስለዚህ ቁልቋል አንዱ የበረሃ እጽዋት ነው ማለት ነው። አኒማል ሰቻስ ጌዘል እንግዲህ እዚህ በረሃ ላይ የምናገኛቸው ላይክ ጌዝል፣ ሚዳቋ፣ ሃር፣ ጥንቸል፣ ፎክስ፣ ቀበሮ፣ ስኔክ፣ እባብ፣ ሊዛርድ፣ ሽንሸላሊት በዋናነት በረሃ ላይ የምናገኛቸው እንስሳቶች ይሆናሉ። ኢት ሃዝ ስፔሻል አዳፕቴሽን ዊዝ ሄልፕ ኦፍ ኢትስ ቱ ሰርቫይቭ ዘ ዴዘርት ስለዚህ ስፔሻል አዳፕቴሽን አድርጎ በረሃ ላይ ይገኛሉ እነዚህ አኒማሎች። ሂውመን አክቲቪቲ ስናየው ዘ ሜጀር ኢኮኖሚክ አክቲቪቲስ ፋውንድ ኢን ዘ ሆት ዴዘርት አር ፓስቹራሊዝም፣ ክሮፕ ከልቲቬሽን ኤንድ ማይኒንግ። እንግዲህ እነዚህ ቦታዎች ላይ ሶስት አይነት ኢኮኖሚያዊ እንቅስቃሴዎች ይደረጋሉ ማለት ነው። የመጀመሪያው ፓስቹራሊዝም አርብቶ አደርነት፣ ከብቶች በማርባት ብቻ የሚተዳደሩ ሰዎች፣ ክሮፕ ከልቲቬሽን አዝርቶችን ማብቀል፣ እንዲሁም ማይኒንግ የማዕድን ቁፋሮ ይሆናል ማለት ነው። ፓስቹራሊዝም ኢዝ ግሬዚንግ ኦፍ አኒማልስ ፓስቹራሊዝም ኢዝ ግሬዚንግ ኦፍ አኒማልስ እንስሳቶችን ምን ማድረግ ነው? ማርባት ማለት ነው። ሜኒ ኦፍ ዘ ዴዘርት ፒፕል ፕራክቲስ ኖማዲክ ዌይ ኦፍ ላይፍ እንግዲህ አርብቶ አደሮች ናቸው አብዛኛው በረሃ ላይ የሚኖሩ ማህበረሰቦች። ኖማድስ ዱ ኖት ሊቭ ኢን ዋን ኤሪያ እንግዲህ እነዚህ ኖማዶች አንድ ቦታ ላይ አይኖሩም፣ ከቦታ ወደ ቦታ ይንቀሳቀሳሉ ማለት ነው። ለምን? ቢኮዝ ቱ ሰርች ግራስስ ሳር ለማግኘት ወይም ሳር ለመፈለግ ሲሉ ከቦታ ወደ ቦታ ይንቀሳቀሳሉ። ስለዚህ እነዚህ ሰዎች ዘላኖች ናቸው ማለት ነው። አንድ ቋሚ የሆነ መኖሪያ የላቸውም። they move with their animal from place to place looking for water and pasture እንግዲህ ሳርና ውሃ ለመፈለግ ከቦታ ወደ ቦታ ይንቀሳቀሳሉ ማለት ነው። ከሰዎቹና እንስሳቶቻቸውን ይዘው
ውሃ ለመፈለግና ግጦሽ ለመፈለግ ከቦታ ወደ ቦታ ይንቀሳቀሳሉ ማለት ነው። እነዚህ ሰዎች በዋናነት የሚያረቧቸው እንስሳቶችን ብንወስድ ላይ ካሜል፣ ግመል፣ በጎች፣ ፍየል እንዲሁም የተለያዩ አይነት ካትሎች ይሆናሉ ማለት ነው። ሌላኛው ተወሰነ ስሞል የሆነ አግሪካልቸር እናገኛለን በረሃ ላይ ቅድም የጠቀስናቸው የዓለማችን ክፍሎች ላይ በተለይም ኦት፣ ዴት፣ ቬጂቴብል፣ ፍሩት እንደ cereals are grown here in areas where the desert are crossed by rivers እንግዲህ ዓለማችን ላይ ታዋቂ በሆኑ ሪቨሮች ፓስ ይደረጋል ማለት ነው። ስለዚህ ዓለማችን ላይ የሚኖሩ በረሃማ ስፍራዎች በዋናነት ኢኮኖሚ አክቲቪቲያቸው ወይንም የሚታወቀው ቅድም በጠቀስኳቸው በሶስት ነገሮች ነው ማለት ነው። ፓስቸራሊዝም፣ ክሮፕ ካልቲቬሽን ኤንድ ማይኒንግ ይሆናል ማለት ነው። እንግዲህ አብዛኛው ግብርና የሚካሄደው እንደ በጣም ጥቃቅን በሆኑ ወይንም ክረምትን ጠብቀው በሚፈልቁ ወንዞች ናቸው። እነዚህ ወንዞች ኦሲስ ተብሎ ይጠራሉ። ኦሲስ ተብሎ ይጠራሉ ማለት ነው። ወይም የበረሃ ገነት ብለን እንጠራቸዋል። ኦሲስስ እዚህ አካባቢ የሚመረተው ዴት እነ ቴምር የመሰለ ቬጂቴብል የጓሮ አትክልቶች፣ የተለያዩ ፍራፍሬዎች እንዲሁም የተለያዩ ጥራጥሬዎች ይመረታሉ ማለት ነው። እነዚህ ምርቶች የሚካሄዱት ባይ ዩዚንግ ኢሪጌሽን ነው ማለት በመስኖ ነው ማለት ነው። ስለዚህ ግብርና የሚያካሂዱት የት አካባቢ ነው? በተለይ ወደ ናይል ወንዝ ተከትሎ ሱዳን እና ግብፅ፣ ጤግሪስ እና ኤፍራተስ ወንዞችን መውሰድ እንችላለን ማለት ነው። ስለዚህ ዓለማችን ላይ የሲቪላይዜሽን ውጤት ወይም የስልጣኔ መሰረት ናቸው ተብሎ በሚጠሩ የዓለማችን ወንዞች ላይ ይካሄዳል ማለት ነው። ስለዚህ የዓለማችን ስልጣኔ መነሻዎቹ በረሃማ የሆኑ ስፍራዎች ናቸው ማለት ነው። ሌላኛው ሞስት ኦፍ ዘ ዴዘርትስ አር ኢምፖርታንት ሶርስ ኦፍ ሚኔራልስ እንግዲህ እነዚህ ቦታዎች በጣም በሚኔራል የታወቁ ናቸው ማለት ነው። ሞስት ኢምፖርታንት ሚኔራል ኢዝ ኦይል ዋነኛ ፔትሮሊየም ነዳጅ ነው ማለት ወይም ዘይት ነው ማለት ነው። ከዚህ ውስጥ 60% የሚሆነው የዓለማችን የነዳጅ ሪዘርቭ ያለው ሚድል ኢስት ውስጥ ነው ማለት ነው። እነ ሳውዲ አረቢያ፣ ኦማን፣ ኳታር፣ ዩናይትድ አረብ ኤሚሬት፣ ሲሪያ እነዚህ ሀገሮች ነው ማለት ነው ያለው። ስለዚህ ሚድል ኢስት ስንል እነዛ ነው ማለት ነው። አዘር ሚኔራል ፕሮዲውስድ ኢን ሆት ዴዘርትስ አር ናይትሬት፣ ኮፐር ኢን ዘ አታካማ እንግዲህ አታካማ የኖርዝ አሜሪካ አካባቢ ናይትሬት እና ኮፐር ይመረታል ማለት ነው። ጎልድ ኢን አውስትራሊያ፣ ዳይመንድ ኢን ከልሃሪ፣ ናይትሬት ኤንድ ኮፐር ኢን አታካማ፣ ጎልድ ኢን አውስትራሊያ፣ ዳይመንድ ኢን ከልሃሪ፣ ናቹራል ጋዝ ኢን ዘ ሳሃራ ዴዘርት ይሆናል ማለት ነው። ኤንድ ሚድል ኢስት ፎስፌት ኤንድ አይረን ኦር ኢን ዘ ኖርዝ ዌስት ሳሃራ ዴዘርት ይሆናል ማለት ነው። ስለዚህ ማይኒንግ ኢዝ አን ኢምፖርታንት ኦኩፔሽን ኢን ዘ ዴዘርት ኤሪያ ይሆናል ማለት ነው። ስለተከታተላችሁኝ አመሰግናለሁ። የዛሬው ትምህርታችን ይሄን ይመስል ነበረ። ይህንን ትምህርት በፓወርፖይንት አዘጋጅቼላችኋለሁ። እዚሁ ቻናል ላይ ገብታችሁ ማየት ትችላላችሁ። ይሄኛውም በቴክስት ነው በጠየቃችሁ መሰረት የሰራሁላችሁ። በፓወርፖይንት ደግሞ እዚሁ ቻናል ላይ መጀመሪያ አካባቢ ወይ መጨረሻ አካባቢ ሰርች ስታደርጉ ታገኙታላችሁ። እዚሁ ቻናል ላይ ሰርቻችኋለሁ እንዳለ ዓለማችን ላይ የሚገኙ ሶስቱም ሪጅኖች። ስለተከታተላችሁኝ አመሰግናለሁ። ይህንን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ። ስለተከታተላችሁኝ አመሰግናለሁ። ባይ